የእሽውድ የሶስተኛ ክፍል ተማሪዎች በዚህ በምዕራፍ 4 ክፍል 6 እንደሚከተለው እንወያያለን። የመጀመሪያው የማካፈልና የማባዛት ዝምድና ይላል። የማካፈልና የማባዛት ዝምድና አጭር ሳሳይ እዚህ ላይ ያለው ግንኙነት ምንድናቸው የሚለውን ነው። ለምሳሌ እዚህ 18 ሲካፈል በ3 ብንል ድርሻው 6 ይሆናል። እንዴት እንደምናካፍል እንግዲህ ከዚህ በፊት ባሉ ውይይቶች ላይ አይተናል። ስለዚህ እዚህ ላይ ያላቸው ዝምድና ምንድነው? የነዚህ ይሄ አካፋይ እና ድርሻ እዚህ ላይ እንደምታዩታለና የሆነን ቁጥር በሆነ ቁጥር ለምሳሌ 18ን በ3 ስናካፍል የሚደርሰውን ድርሻ እንዴት እንደምናገኝ በባለፈው ውይይቶች ላይ ተወያይተናል። አሁን ደግሞ ይህንን 18ን ከነዚህ ዝምድና ጋር በማብዛት 3 አካፋይና ድርሻ ሲባዛ በ6 ብናደርግ ይሄንን ተቆጣሪ እናገኛለን። ወንበሮችን ለምሳሌ ትመለከታላችሁ እና እነዚህ ወንበሮች 3 ልጆች ቢካፈሏቸው 12 ወንበሮች ናቸው። 12 ወንበሮች ናቸው። 4 ይደርሳቸዋል። ስለዚህ ድርሻ 4 ነው። የልጆቹ ወይም የምድቡ ብዛት 3 ነው። 3 ጊዜ 4 የወንበሮችን መጠን ይሰጣል ወይም የተቆጣሪዎችን መጠን ይሰጣል። እዚህም ጋር እንደምታዩቸው እነዚህ ብዙ ተመሳሳይ ናቸው። እዚህም ጋር ተመልከቱ። ያውና ቅድም ያልኳችሁ የነበረው የ18 የ3 እና የ6 ዝምድና እዚህ ጋር እንግዲህ በምስል ላይ እንደምትመለከቱት ደግሞ እዚህ መልመጃውን እያሰራ ምን ለማሳየት ሞክሯል። እነዚህን በመቁጠር አሁን ስንት እንደሆኑ ተመልከቱ። ወደ ታች ስንቆጥራቸው ይሃን ብቻ 2 ረድፎች አሉ። እንደዚህ አንድ ረድፍ፣ እንደዚህ አንድ ረድፍ አለ። 2 ረድፍ አሉ። እሺ እነዚህ 2 ረድፎች እያንዳንዳቸው ስንት ስኩዌሮችን ይዘዋል? 1 2 3 4 5 6 7 8 ይዘዋል። 2 8ቶች እና እዚህ ምን እናስቀምጣለን? 2 ሲባዛ በ8 ስንት ይሆናሉ? አጠቃላይ 16። ለላይ ስንመጣ ደግሞ 3 ረድፎች አሉ። 3 ሲባዛ እንላለን ማለት ነው። በእያንዳንዱ ላይ ስንቶች አሉ? ስንት ጠጠሮች አሉ? 1 2 3 4 5 6 7 8 9 3 ዘጠኞች አሉ ማለት 3 ጊዜ 9 27። ስለዚህ 3 ሲባዛ በ9 27 ብለን እናስቀምጣለን። የማባዛትን የሚከተሉትን የማባዛትና የማካፈል አረፍተ ነገሮችን የሚያሟሉ መልሶችን ይላልና 5 ሲባዛ በ6 ዝዳሹ ላይ እንድንሞላ ነው። 5 ስድስቶች 5 ጊዜ በረድፍ ልናስቀምጥ እንችላለን። 5 ረድፎች ይኖሩናል። ያው 5 ረድፎች በእያንዳንዱ ላይ 6 6 1 2 3 4 5 6 በእያንዳንዱ ላይ 6 6 ብናስቀምጥ 5 ጊዜ 6 30። እንደገና ይመጣላችሁና እዚህ ደግሞ 30 ሲካፈል በ5 ስንት እንደሆነ እንደገና እዚህ ይመጣና ደግሞ 30 ሲካፈል በ6 ስለዚህ 5 ሲባዛ በ6 30 ብለናል። ተመልከቱ በትልቁ 5 ሲባዛ በ6 እኩል ይሆናል 30። አሁን ይመለስና እንደገና 30ን በ5 ስናካፍል የሚደርሰው ድርሻ 30 ያትችን 30ን በ5 ስናካፍል ድርሻው 6 ይሆናል። እንደገና 30ን በ6 ስናካፍል ድርሻው 5 ይሆናል። እዚህም በተመሳሳይ 7 ጊዜ 8 56 ይሆናል። እዚህ ጋር 56ን እንሞላለን። አሁን በተራ ምን እያለ ነው? 56 ሲካፈል በ7 8 ጊዜ 56ን ደግሞ በ8 ካካፈል 7 ጊዜ የነዛ የብዜቶቹን ቫይስ ቨርሳ ተራ በተራ ውጤት ያገኝልናል። ድርሻውን ፈልጉ። ያው እዚህ አሁን 24 20 ሲካፈል በ4 መልሱ 5 ይሆናል። ምክንያቱም ይለናል እዚህ ምክንያቱም 5 ጊዜ 4 20 ስለሚሆን ብለን እንመልሳለን። 30 ሲካፈል በ5 መልሱ 6 ይሆናል። ምክንያቱም ይለናል 6 ሲባዛ በ5 30 ስለሚሆን 45 ሲካፈል በ9 5 ይሆናል። ምክንያቱም 5 ጊዜ 9 45 ስለሚሆን እንደገና 87 ሲካፈል በ3 29 ምክንያቱም 29 ሲባዛ በ3 87 ይሆናል። ይህንን ይመስላል። የቁጥር ቤተሰቦች የሚለው ደግሞ ምንድነው? አሁን 20 ሲካፈል በ4 ለምትመለከቱት መልሱ ድርሻው 5 ይሆናል። 20 ሲካፈል በ4 5 እና እነዚህ 20 4 እና 5 የቁጥር ቤተሰቦች ይባላሉ። የቁጥሩ ቤተሰብ ናቸው። በአንድም በሁለት መንገድ ይገናኛሉ። ምክንያት ለምሳሌ 4 እና 5ን በማብዛት 20ን እናገኛለን። yes 20ን እንደገና በ4 ብናካፍል 5ን እናገኛለን። ወይም ደግሞ 20ን በ5 ስናካፍል 4ን እናገኛለን። በዚህ መልኩ ይዛመዳሉ።
እዚህ መልመጃ ላይ የቁጥር ቤተሰቦች ተሰጥተዋል። ስለዚህ የቁጥር ቤተሰቦችን በመጠቀም የማባዛትና የማካፈል አረፍተ ነገር መስርቱ ይላል። መስረት እስኪ አሁን ከሁሉም ትልቁ እዚህ ጋር የምትረዱልኝ ነገር እንግዲህ ከሶስቱ ከቀረበላችሁ ከሶስቱ ትልቁ ብዜታቸው ነው ሊሆን የሚችለው። ስለዚህም 18ን ብዜት የሁለት ቁጥሮች ብዜት እንደሆነ እንረዳለን። የማናማን የ3 እና የ6 3 ጊዜ 6 18 እንጂ 3 ጊዜ 18ን አብዝተን 6ን አናገኝም፣ ወይም ደግሞ 6 ጊዜ 18ን አብዝተን 3ን አናገኝም። በተመሳሳይ መልኩ እዚህም 4 እና 7ን አብዝተን 28 እናገኛለን። አመርኋ ላይ ስንመጣ ይችን 5 እና ይችን 5 አባዝተን 25ን እናመጣለን። እዚህ ጋር ስንመጣ 8 ጊዜ 9ን አብዝተን 72ን እናመጣለን። 9 እና 5ን አባዝተን 45 እናገኛለን። 9 እና 7ን አብዝተን 63 እናገኛለን። እንደገና በሌላ መንገድ ስናስብ ደግሞ አንዷን ልስራላችሁ 18 እንላለን። አሁን ደግሞ 18 ሲካፈል በ3 ካልኩኝ ማን እናገኛለሁ? 6። አይ አይደለም፣ በ6 ነው ማካፈል ያደረገ ሰው ደግሞ 3ን ያገኛል። አንድ ልጨምር 72ን በ8 ካካፈልኩ 9 አገኛለሁ። በ9 ካካፈልኩ ደግሞ 8ን አገኛለሁ። በቃ የጎደለውን ቁጥር ሙሉ እዚህ ጋር ግን አንድ 25 የምትለው አይታችኋታለሁኝ። እዚህ 25ን ሲካፈል በ5 ካልኩኝ 5ን አገኛለሁ። ወይንም ብዬ ሌላ አማራጭ የለኝም። ያው ነው 1 ናቸው 5 እና 5 የጎደለውን ሙሉ እዚህ ዳሹ ጋር ስንት ነበር? እዚህ ዳሹ ላይ በ9 ተካፍሎ 5 የመጣው። ስለዚህ 5 እና 9 ላብዛና 45 ነበር ማለት ነው እዚህ ዳሹ ላይ። አሁን ደግሞ 54ን በ6 አካፍልና እዚህ ጋር አስቀምጣለሁ። 54 በ6 ሲካፈል ስንት ነው የሚሆነው? 9። ይሄው እዚህ ጋር እንምጣ። 6 በሆነ ቁጥር ተባዝቶ 54 ይሆናል። እዚህ ስንት ነበር መግባት የነበረበት? 9። ለምን 54ን በ6 አካፍል። በዚህ መሰረት እነዚህ ስራዎች ድርሻውን ፈልጉ። ትክክለኛውን መልስ ለማግኘት በማባዛት አረጋግጡ። እዚህ ጋር 18 ሲካፈል በ3 ይለናል። 18 በ3 መልሱ 6 ነው አልኩኝ። በማባዛት አረጋግጡ ያለን ምንድነው? ይችን 6 እና ይችን 3ን ሳበዛ 18 ይመጣል ወይ? 30 ሲካፈል በ5 መልሱ 6 ነው። በማባዛት ሳረጋግጥ 5 ጊዜ 6 30 ይሆናል። ስለዚህ ገበጣ 48 ጠጠሮች ያስፈልጋሉ። እሺ እያንዳንዱ የገበጣ ጉድጓድ ውስጥ ጠጠሮች ያስፈልጉታል እና 12 ጉድጓዶች አሉ። ስለዚህ በእያንዳንዱ ላይ 12 ጉድጓዶች ካሉ ስንት መሆን አለባቸው ማለት ነው? በእያንዳንዱ 12 48 ናቸው። አንዳንድ ብናደርግ በዚህ 6 12 2 ቢሆኑ 24 3 ቢሆኑ 36 4 በእያንዳንዱ ላይ ያስፈልጋል። ቁጥሮችን በመተንተን ለዛሬ የመጨረሻ የማደርገው ቁጥሮችን በመተንተን ማካፈል እጅግ ደስ የሚል ክፍል ነው። በጣም ደስ የሚል ነው። እንዴት ነው የሚያደርገው? ለምሳሌ እዚህ ጋር 28 አሉ እና ለሁለት ይከፍላቸዋል። እስኪ እዚህ ጋር ያሳየናል። ያውና ምን አደረጋቸው? እነዛን ጠጠሮች 20ውንና 8ቱን ለየብቻ አደረጋቸው እና ለስንት እንድናካፍል የታዘዘ ነው? ለ4። 20ውን ለ4 አካፈለ። 20 ሲካፈል በ4 ስንት ይሆናል? 5። እንደገና ደግሞ እዚህ 8 ይቀራል። 8ን በ4 አካፈለ 2። 5 እና 2 7። ስለዚህም ትላላችሁ 28 በ4 ሲካፈል 7 ይደርሳል። እስኪ እዚህ በመልመጃዎች እናያለን። 60 ሲካፈል በ6 ለምሳሌ እንሰርገን ተነትነዋለን። 30 ሲካፈል በ6 እንደገና ቀሪውን 30 ሲካፈል በ6 30 ሲካፈል በ6 5። ይሄንኛውም 5 እና 5 10። በመጨረሻም 60 በ6 ሲካፈል 10 ነው እንላለን። እንምጣ እዚህ ጋር ለምሳሌ 63 ሲካፈል በ3 63ን በ3 በሁለት መንገድ እንሄድ ይቻላል። 60ን ማካፈል ችግር የለብኝም ያለ 60ን በ3 ያካፍል። ሌላው ደግሞ 3 ቀርታለች አይደል? 3ን ደግሞ በ3 ያካፍል። 60 በ3 20 ነው። 3 በ3 1 ነው።
መጨረሻው ድርሻው 20 እና 1 21 ይላል። 69ን እንደዚሁ 60ን በስንት ያካፍል? በ3 20 ይደርሳል። 9ንም በ3 ያካፍል 3 ስለዚህም 23 እንላለን። 72 እንጣ 72 ሲካፈል በ6 ምን እናደርገዋለን? 60 ሲካፈል በ6 እና 12ን በ6 አካፍላለሁ። ምክንያቱም 60 እና 12 72 ስለሚሰጥ 60 ሲካፈል በ6 10 12 ሲካፈል በ6 2 ስለዚህም 72 ሲካፈል በ6 12 ነው። መጀመሪያ በሚመች መልኩ መክፈል 66ን በ6 ለማካፈል እዚህ ጋር 60ን እና 6ን ለየብቻ አደርጋለሁ። 60ን በ6 6ን በ6 60ን በ6 10 6ን በ6 1 11 ሁለቱን ስንደምራቸው 11 75ን በ3 60 ሲካፈል በ3 15 75 ለመሆን 15 ጎልዶኛል ሲካፈል በ3 60 ሲካፈል በ3 20 15 ሲካፈል በ3 5 ስለዚህም 20 እና 5 25 78 ሲካፈል በ6 78ን በ6 ለማካፈል እንዴት አድርጌ ላመቻቻት? 60 እና 18 አድርጌ ላስቀምጥ። 60 እና 18 78 ከዛ ይችን በ6 ሳካፍል 10 18ን በ6 ሳካፍል 3 78 በ6 13 ነው ድርሻው። 81 በ3 81 በ3 በመጀመሪያ እንግዲህ ለ3 እንዲካፈሉልኝ እንዴት አድርጌ ልቀናንሳት? 81ን 60 እና 21 አድርጌ በከፍል 60 ሲካፈል በ3 20 21 ሲካፈል በ3 ደግሞ 7 መጨረሻው ሁለቱን ስደምራቸው 27 እንዲህ እያደረጉ ማመቻቸት ነው። ለምን እንደሚመች እያደረጉ እስኪ እነዚህን አሁን እናንተ 84 60 እና 24 አድርጋችሁ 87ን 60 እና 27 አድርጋችሁ በመክፈል 90ን 60 እና 30 እያደረጋችሁ ብትሄዱ ቀለል ያለ መንገድ ነው። 85 ሳሙናዎች 85 ሳሙናዎችን አለ 5 ሳሙና ብቻ በሚይዝ ካርቶን ማሸጊያ በማሸግ ማስቀመጥ ቢያስፈልግ ሁሉንም ሳሙናዎች ለማሸግ ስንት ካርቶን ያስፈልጋል? አሁን ለ5 ማካፈል 85ን እንዴት አድርጌ ልክ ነው 60 እና አሁን በመተንተን የማካፈል ዘዴ 60 እና 25 60 ሲካፈል በ5 25 ሲካፈል በ5 60 በ5 12 25 በ5 5 12 እና 5 17 ካርቶኖች ያስፈልጉኛል እላለሁ። የማካፈል ድርሻን በረጅም የማካፈል ዘዴ የሚለውንና የማጠቃለያ መልመጃውን በቀጣይ ክፍል የመጨረሻ ክፍል ይሆናል ብዬ አስባለሁ። እስከምንገናኝ ድረስ